ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ ነበረ ትንሽ አለመግባባት። ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይ ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት እንደሰማነው ነው አዶናይ ከዩቲናስ ጋር እጩ በሆነበት የመኪና ቲክቶክ አዋርድ ላይ ሲያሸንፍ መድረክ ላይ ወጥቶ ሊመታው የነበረው ግለሰብ አነጋጋሪ መልስ ሰጥቷል። እንግዲህ ይህን ጉዳይ በስፋት ዝርዝር አድርገን የምናየው ይሆናል። ሌላው ቲክቶከሮች በአዋርዱ ላይ ባሳዩት አለባበስ አንዳንዶች ከህዝብ የተሰጣቸውን ሂስ ሲቀበሉት፣ አንዳንዶች ደግሞ ለምን ትችት ተተቸን የሚል አስገራሚ መልስ ሰጥተዋል። ለመሆኑ እነማን ይቅርታ ጠየቁ፣ እነማንስ አሻፈረን አሉ የሚለውን በቆይታችን አብረን አንድ ባንድ የምናየው ይሆናል። አብራችሁን ቆዩ። እስከ ፍጻሜው አብረን እንከታተል። በእለቱ የታየው ጉዳይ እጅግ አስገራሚና ብዙዎችን ያስደነቀ ጉዳይ ነበር። ምክንያቱም ቲክቶከር አዶናይ የመኪና ቁልፉን ሊቀበል ወደ መድረክ ሲሄድ ይህ አቡ የተባለ ግለሰብ እንግዲህ ወደ አዶናይ በመቅረብ መድረክ ላይ በመውጣት ሊመተው የሚመስል ነገር ታይቶ ነበር። እንግዲህ ብዙዎችም በዚህ ነገር ተደናግጠው ነበር። ነገር ግን ግለሰቡ የሰጠው መልስ ከዚህ በተቃራኒው ነው። እኔ የአዶናይ አድናቂ ነኝ፣ ልመተው ሳይሆን ላደንቀው ላቅፈው ነበር ወደ መድረክ የወጣሁት። ነገር ግን ባልታሰበ ሁኔታ ኢንተርፕሬት ተደርጎብኝ ወይም ደግሞ ተተርጉሞብኝ እኔ ቲክቶከር አዶናይን እንድመተው ወይም ደግሞ ልመተው መስሏቸው ብዙ ሰዎች ይህን ጉዳይ ማህበራዊ ሚዲያ ላይ ሲቃወሙ አስተውያለሁ። ነገር ግን ልመተው ሳይሆን ላቅፈውና ደስታዬን ልገልጽለት ነበር የሚል ሀሳቡን አጋርቷል። እንግዲህ ይህን ያየው ቲክቶከር አዶናይ እሱም ሊመተው እንዳልሆነ በመረዳት እንግዲህ አንድ ቀን ተገናኝተው የራሳቸውን ስራ በጋራ እንደሚሰሩ ጭምር ቲክቶከር አዶናይ አጋርቷል። እንግዲህ ለቲክቶከር አዶናይም ይህ ነገር ጥሩ አይደለም፣ ጋርድ የሚያስፈልገው ቲክቶከር አዶናይ ከዚህ አንጻር ነው የሚሉ ሰዎች በርክተው ነበር። ነገር ግን ቲክቶከር አዶናይ ለመምታት ሳይሆን ለማድነቅ እንደሆነ ግለሰቡ ይፋ ማድረጉ አነጋጋሪ ሆኗል። እንግዲህ በእለቱ ሲባል የነበረው አቡ የተባለው ግለሰብ የዩቲናስ አድናቂና ማናጀሯ እንደሆነ ነበር ሲወራ የነበረው። ነገር ግን እኔ የዩቲናስ አድናቂም ማናጀርም አይደለሁም። ከዚያ ይልቅ እኔ በእለቱ ዕለት የተገኘሁት በሾርት ፊልም እጩ ሆኜ ለመሸለም ነበር የመጣሁት እንጂ እሷን ለመደገፍ አይደለም። ከቤት ጀምሮ ቲክቶከር አዶናይን በመደገፍና ደስታውን በመጋራት አብሬው ነበርኩ። ነገር ግን በሰዎች መድረክ ላይ በወጣውበት ቅጽበት የቲክቶከር ዩቲናስ አድናቂና ማናጀር እንደሆንኩ ሲያወሩ ነበር። ነገር ግን ይህ አልነበረም በሚል መልሱን ሰጥቷል። እንግዲህ ዩቲናስ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላቅም፣ ተገናኝተንም አናቅም፣ አውርተንም አናቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ፣ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሌላው በእለቱ እጅግ ያስገረመውና ብዙዎችን ያሳዘነው ጉዳይ ቲክቶከሮች በአዋርዱ ላይ ያሳዩት አለባበስ ነበር። እንግዲህ አንዳንዶች በዚህ አለባበስ እጅግ ቅሬታቸውን አሰምተዋል። ይህ ሊሆን አይገባም፣ ይህ ትክክል አይደለም ያሉ ሰዎች በርካቶች ናቸው። አንዳንዶች ደግሞ ቢለብሱ ምን ችግር አለው፣ ይህ የፋሽን ሾው ነው፣ አለባበሳቸውን ባህላቸውን የሚያሳዩበት ነው በሚል ድጋፍ ሀሳባቸውን የሰጡ አሉ። ነገር ግን በርከት ያሉ ሰዎች ይህንን አለባበስ፣ ይህንን ካልቸር፣ ይህንን ትሬንድ የጠሉት በርካቶች ናቸው። እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሰጡ ሰዎች በርካታ ናቸው። በዚህ ጉዳይ ላይ ሀሳብ የሰጡ ሀሳባቸውን ያጋሩ ሰዎች በርከት ከማለታቸው አኳያ እንግዲህ እነዚህ ቲክቶከሮች ይህ ትክክል ስላልሆነ ለልጆቻችንም የሚጠቅም ስላልሆነ ይቅርታ መጠየቅ አለባቸው በሚል ሀሳባቸውን አጋርተዋል። እንግዲህ ይህን ተከትሎ አንድ ቲክቶከር ይቅርታ አድርጉልኝ፣ ይሄ በዚህ መንገድ አስቤው አልነበረም፣ እኔ ያሰብኩት እናንተ ባላችሁት መንገድ ሳይሆን እኔ ባላሰብኩት መንገድ ነው። ስለዚህ ይቅርታ ጠይቃለሁ። እኔ የዚህ እምነት ተከታይ ነኝ። ስለዚህ የምከተለው እምነትም ይህንን የሚፈቅድ ባለመሆኑ ከልቤ ይቅርታ ጠይቃለሁ በሚል ሀሳቡን አጋርቷል። ይህ ቲክቶከር እንግዲህ ጃኒ ይባላል።
እንግዲህ ጃኒ ይቅርታ ጠይቋል። ይቅርታ አድርጉልኝ ኢትዮጵያውያን፣ መለው የኢትዮጵያ ሕዝብ በውጭም በሀገር ውስጥም የምትኖሩ ኢትዮጵያውያን ይቅርታ አድርጉልኝ፣ ይቅርታዬን ተቀበሉ በሚል ሀሳቡን አጋርቷል። እንግዲህ ይህን ሀሳብ ካጋራ በኋላ በርካቶች ዋናው ነገር ስህተትን አምነህ ወደ ትክክለኛው መንገድ መምጣት ነው። ስለዚህ ይቅርታህን ተቀብለናል፣ ሁለተኛ ግን እንዲህ አይነት ነገር እንዳይደግምህ በሚል ሀሳብ አስተያየታቸውን እያጋሩ ነው። እስማማለሁ። እዚህ ሀገር አይደረግም፣ ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ውጭ ሀገር ያላችሁ ትላልቅ ሰዎች ላይቭ ላይ ቁጭ ብላችሁ እኔን ከመተቸት ነገሩን እስቲ ወደ በጎ እንቀይረውና ይህን የመሰለ ውብ ልብስ ለጨረታ አቅርብ። እንደሰማነው ነው እንግዲህ ቲክቶከር ጆሲ ህዝቡ የሰጠውን ሂስና አስተያየት አልተቀበለውም። እናንተ የሰጣችሁት ሀሳብ አስተያየት ትክክል አይደለም፣ ቀዩ ወፍና የወር አበባ መስለመጣ የሚሉት አስተያየቶች ውሃ የሚያነሱ አይደሉም። ስለዚህ ይህ ነገር ለኔ አልተዋጠልኝም በሚል ሀሳቡን አጋርቷል። እንግዲህ ነገር ግን እናንተ የሰጣችሁኝን ሂስና ትችት ትታችሁ ነገሩን የለበስኩትን ልብስ በአዋርዱ ላይ የለበስኩትን ቀይ ልብስ ለጫራታ አቅርቤዋለሁ። ስለዚህ ጫራታውን በመወዳደር በጫራታው ላይ በመሳተፍ ለተደፈሩ ሴቶች እንዲሆን ገቢውን አስገባለሁ። ስለዚህ ሁላችሁም ኢትዮጵያውያን በጫራታው ላይ ተሳተፉ እንጂ የሰጣችሁት ሀሳብ አስተያየት ትክክል አይደለም የሚል ሀሳቡን አጋርቷል። ነገር ግን ጆሲ ትክክል ነው ወይ ብለን ስናይ እንግዲህ ማህበረሰቡ ይህ እኛን አይወክልም፣ ለልጆቻችንም የሚመጥን አይደለም፣ ከኛ ባህልና ወግ እንዲሁም ሃይማኖታዊ ይዘት ጋር የሚቃረን ነው የሚል ሀሳብ አስተያየቱ ማህበረሰቡ ሲሰጠው ተቀብሎ ለካ ልክ ናችሁ፣ እኔ እንደዚህ አይቸው ነበር ብሎ እንደ ጃኒ ይቅርታውን መቀበልና እንደገና ራሱን ማየት ነበረበት እንጂ በዚህ ልክ ከህዝብ ጋር ሰጣ ገባ ውስጥ መግባት አልነበረበትም የሚል ሀሳብ አለኝ። ምክንያቱም ሁሌም ህዝብ ተሳስቶ አያቅም። ህዝብ ተሳስቶ አንድም ደቂቃ ተሳስቶ አያቅም። ስለዚህ ጃኒ ከሰፊው ህዝብ ስለማይበልጥ ሰፊው ህዝብ የሰጠውን ሀሳብ አስተያየት በማየት እንደገና በማጤን ራሱንም በመገብገብ ቁጭ ብሎ ከራሱ ጋር በማውራት ያለውን ሁኔታ ማረምና ማስተካከል ሲገባው ከህዝብ ጋር ሰጣ ገባ ውስጥ ህዝብ ስህተት ነው እኔ ትክክል ነኝ የሚል ሀሳቡን እያጋራ ይገኛል። ስለዚህ የተሰጠውን ሀሳብ ወደ ጎን በመተው እኔ በወቅቱ ለብሼው የነበረውን ልብስ ቀይ ልብስ ለጫራታ አቅርቤዋለሁ። ስለዚህ ይህን የጫራታ በሁሉም ህዝብ በጫራታው ላይ በመሳተፍ ለተጎዱ ሴቶች ገቢውን አስገባለሁ በሚል ሀሳቡን ዳይቨርት ለማድረግ ተጠቅሞበታል። ነገር ግን አሁንም ጆሲ ያስተላልፈውን ሀሳብ ህዝቡ እየገዛው አይደለም፣ ህዝቡ እያስተናገደው አይደለም። ስለዚህ ጆሲ ራስን ቁጭ ብለህ እንደገና ማየት አለብህ የሚል መልእክቴን አስተላልፋለሁ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። እንደሰማነው ቲክቶከር ኢቫና እንድሪስ እንግዲህ ይቅርታ አልጠይቅም ስትል ተደምጣለች። ጋዜጠኛው ያደረግሽው ነገር በቲክቶክ አዋርዱ ላይ ያደረግሽው አለባበስ የነበረው ፐርፎርማንስ ህዝብን አስቆጥቷል፣ ስለዚህ ይቅርታ መጠየቅ አለብሽ ብሎ ሲጠይቃት አይ እኔ ያደረግኩት ነገር ይቅርታ የሚያስጠይቅ አይደለም፣ ይቅርታ አልጠይቅም የሚል መልስ በድፍረት መልሳለች። እንግዲህ ቲክቶከሮቻችን ከማህበረሰቡ እንደመውጣታቸው መጠን ማህበረሰቡ ሲቆጣ ይቅርታ ማለት መቻል አለባቸው። ከዚህ በተጨማሪ ከማህበረሰቡ የተገኙ ስለሆኑ የማህበረሰቡን ባህልና ወግ ማክበር መቻል አለባቸው። ምክንያቱም እነሱ እዚህ ማህበረሰብ ጋር ተቀላቅለው እስከኖሩ ድረስ የህብረተሰቡን ባህልና ወግ እሴት፣ እንዲሁም ሃይማኖታዊ ትውፊት መጠበቅ መቻል አለባቸው የሚል እምነት አለኝ። ይህ ካልሆነ እንግዲህ የዚህ ማህበረሰብ አባል መሆናቸውም ያጠራጥራል። ምክንያቱም አብሮ ከማህበረሰቡ ጋር እስከኖሩ ድረስ የማህበረሰቡን ባህልና ወግ ጠብቀው እስከኖሩ ድረስ የማህበረሰቡን ባህልና ወግ መጠበቅ አለባቸው። ስህተት ሲሰሩም እንግዲህ የሰው ልጅ ናትና ኢቫና ስህተት ከሰራችም ማህበረሰቡን ካስቆጣም ያደረገችው ነገር ማህበረሰቡን ይቅርታ መጠየቅ አለባት። ስህተት አይተንብሻል ሲላት ደግሞ ማህበረሰቡ እኔ በዚህ መንገድ አይቸው ነበር፣ ስለዚህ ስህተት ከሆነ እኔ ከናንተ አልወጣም፣ ስለዚህ ተግሳጻችሁን እቀበላለሁ በሚል ሀሳቡን ማስተናገድ ሲገባት
ነገር ግን ከማህበረሰቡ ባፈነገጠ እይታ መልኩ ሀሳቧን ስትገልጽ ተስተውሏል። እንግዲህ ከማህበረሰቡ ጋር ሰጣ ገባ ውስጥ ገብታለች። ኢቫና ያደረገችው ነገር ባለፈው አመት በዚህም አመት ትክክል አይደለም እየተባለ ነው። ስለዚህ ይህን ነገር ኢቫና አይታ ይቅርታ ጠይቃለች ወይስ አትጠይቅም የሚለው እያነጋገረ ነው። ነገር ግን እሷ ሁለቴም ኢንተርቪው ተደርጎላት እንግዲህ ይቅርታ እንደማትጠይቅ ሀሳቧን አጋርታለች። ነገር ግን ተለዋጭ ሀሳብ ሊኖራት ስለሚችል እንግዲህ በሚቀጥሉት ቀናት የማህበረሰቡን የሀሳብ ጫና አይታ ይቅርታ ልትጠይቅ ትችላለች። እንግዲህ እሷ የመሰላትን ነገር አስተላልፋለች። የመሰለኝ ይሄ ነው፣ እኔ የተመቸኝ የማደርገው ምርጫ ይሄ ነው በሚል ሀሳቡን አጋርታለች። ነገር ግን ማህበረሰቡ ደግሞ አይ ልክ አይደለሽም፣ ከኛ የወጣሽ ከኛ ጋር የምትኖሩ የማህበረሰቡ አንድ ክፍል ስለሆንሽ የኛን ባህልና ወግ እንዲሁም እሴት ማክበር አለብሽ፣ ስለዚህ ትክክል አይደለሽም፣ ይቅርታ መጠየቅ አለብሽ በሚል ጋዜጠኛው ማህበረሰቡን ወክሎ እያናገራት ነበር። ነገር ግን እሷ ይህ ትክክል አይደለም፣ እኔ የመሰለኝን ነገር አስተላልፍ ያለው የመሰለኝን ነገር ለብሻለው፣ ምርጫዬን ስሜቴን ያደረኩት በሚል ሀሳቧን አጋርታለች። ነገር ግን አይ አንቺ የማህበረሰቡን ወግ ባህል መጠበቅ አለብሽ፣ ስለዚህ ይቅርታ መጠየቅ አለብሽ፣ ስህተት ነሽ የሚል ሀሳብ አጋርቷል። እንግዲህ በሚቀጥሉት ቀናት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል።